ዛሬ ወደ ሸዋ ተጉዘን መንዝ የሚገኘውን እመጋ ኡራኤልን ታሪክ እናያለን። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ቤቱን ፎሎ ያደርጋችሁ አበረታቱኝ። እመጋል ቆጵሮስ ኢየሱስ ቅዱስ ኡራኤል ገዳም ድንግል ማርያም ከልጇ ጋር በተሰደደችበት ጊዜ የተቀመጠችበት ቦታ ነው። የቦታው ስም ራሱ ጌታችን ነው ስሙን ያወጣው። እመጋል ብሎ እመጋል ሲለው የእኔና ያንቺ ሀገር የእናትና ልጅ ሀገር ብሎታል። በቦታው ሁለት ተራራ አለ፣ ገሊላ ወይም ከሊና ተራራ። ይህ ተራራ እመቤታችን የተቀመጠችበትና ጌታችን ኢየሱስ አስራት ሀገርሽቱን ብሎ ያረገበት ቦታ ነው። በተራራው በአየር ላይ የቆመ ድንጋይ ይታያል። በድንጋዩ ላይ ተወጥቶ 3 ጊዜ ይዞራል። ደብረ ካሊና የራሱ የሆነ ታሪክ ያለው አምባ ነው። እንደምን ቢሉ አስቀድሞ ፍየል የሚያህል ጉንዳን በአናቱ ነግሶ ሀገር ያመሰበት ነበር። ሁለተኛው ቆጵሮስ ተራራ ይባላል። ይህ ተራራ ቆጵሮስ ቅዱስ ኡራኤል የጌታን ደም የረጨበት ጽዋ የተሰወረበት ተራራ ነው። ቆጵሮስ ምስጢራዊ ተራራ ነው። አስቀድሞ መቀመጫውን ሳይነቅል ከግራ ቀኝ እየተወናጨፈ የሚኖር አስከባሪ ዘንዶ የነበረበት ተራራ ነው። ድርሳነ ኡራኤልን የሚጠቅሰው የስፍራው ታሪክ ይህ ዘንዶ በመላኩ ቅዱስ ኡራኤል የተመታበት ስፍራ ሲሆን ቅዱስ ጽዋው የተሰወረበት እንደሆነ ይታመናል። በዚህ ቦታ ጌታችን ለቅዱስ ጊዮርጊስ ኢትዮጵያን አስራት ሀገር ነች ብሎት ያረገበትን ቦታና የቅዱስ ጊዮርጊስ የፈረስ የአራቱ እግር አሻራ በድንጋይ ላይ ታትሞ ይታያል። በቦታው ላይ ዋሻ አለ። በዋሻ ውስጥ የድንግል ማርያም የእጁ አሻራ በድንጋይ ታትሞ ይታያል። ያልፈረሰ ያልበሰበሰ ክንፍ ያላቸው አጽመ ቅዱሳን አጽመ ይታያል። የድንግልና የልጇ ልብስ እንዳለ ይነገራል። የሚጠበቀው ዋሻው በነጭ ነብርና በነጭ አንበሳ ነው ይታያሉ። በዚሁ አካባቢ የማርያም ገዳም አለ። የማርያም ቤተክርስቲያን ያረፈበት ቦታ፣ ድንግል የተቀመጠችበት ቦታ፣ ቅዱስ ኡራኤል በክንፉ የጠረገው ቦታ ነው። ቤተክርስቲያኑ የተሰራው የቦታው ቃል ኪዳን ቦታው የረገጠ አካባቢውን አሻግሮ ያየ 189 ትውልድ ያለ ንስሐ እምረዋለሁ የጠየቀው ነው የሐሳቡን ሰጠዋለሁ እምረዋለሁ ያለው ሰፊ ነገር ለማግኘትና ለመረዳት አብልጦ ለመረዳት የደጉን ሰው ድንቅ ስራ የዶክተር አለማየሁ